እንዴት ይረሳል እንዴት ይተዋል ተብሎ ዳግም ህዝቡ ተሰባሰበ። ሲሰባሰብ ለጁማ ቀጠሮ መያዝ ጀመረ። ጁማ ላይ ኡስታዞች ምናምን መጡ። ከዛ በኋላ ያው ስቴፑን ጠብቆ ኮሚቴ 17 ኮሚቴ ምናምን ተመረጠ እና ወከር አህመድ ወደፊት መታቂያቸው ኢንሻአላህ አዲስ ወደ እስልምና የመጡም ሰዎች የሚያውቋቸው አላሙዲን ተረቋለን። ተለያዩ ሰዎች 17 የሚሆኑ ኮሚቴዎች ተመረጡ። ጉዳዩ ለሚመለከተው የመንግስት አካል ተወሰደ። በጣም ሲመላለሱ ምን ሲሉ ያው መፍትሄ የሚመስል ነገር ሲሰጥ ህዝበ ሙስሊሙ ከጫፍ እስከ ጫፍ ፒቲሽን እያደረጉ ፒቲሽን እየተፈረመ ለውክልና ሲሰጥ ለኮሚቴዎቹ አልহামዱሊላህ በጣም በሚገርም ኢማን እና ኢኽላስ ሲሰራ የነበረ ስራ ነበረ። እኛ ደግሞ በወቅቱ ወደ ትምህርታችን ገባን። ጁማ በየሳምንቱ እነዚህ የተመረጡ ኮሚቴዎች ከመንግስት ጋር የደረሱበትን የመጅሊስ አመራሮች በወቅቱ የነበሩትን የአህባሽ አስተሳሰብን ሶስት መሰረታዊ ጥያቄዎች ተይዞ አወሊያ ትምህርት ቤት ራሱን በቻለ ገለልተኛ አካል ይመራ የሚሉ ጥያቄዎች ተነስተው በዛ መልኩ አልহামዱሊላህ ቆንጆ እንቅስቃሴ ነበር። በኋላ ላይ ግን ምን ይካሄድ ጀመረ? ጥያቄ በጣም እየተለጠጠ በሄደ ቁጥር መልስ የማግኘት እድላችን እየጠበበ በሄደ ቁጥር በኮሚቴዎችም ውሳኔና እንዲሁም በተለያዩ የመስጂዶች አመራሮች አማካኝነት ይሄ ጉዳይ ሰደቃም ይፈልጋል፣ ዱዓም ይፈልጋል። አላህ ይህንን ነገር እንዲያስተካክልልን ሰደቃና ዱዓ እናድርግ በሚል በእንትን መልኩ ምንድነው ይሄ በየመስጂዱ በተለያዩ ክፍለ ሀገሮችም ከተማዎችም ላይ አዲስ አበባ በሚገኙ መስጂዶች ላይ ሰደቃ ተደረገ፣ ዱዓ ተደረገ፣ ዳዕዋ ተደረገ። ሰውን የማነቃቃት ሰው ለዲኑ ለተቋሙ ያለውን ቦታ እይታ ከፍ እንዲያደርግ ተደረገ። እስከዛ ድረስ በሚባል ደረጃ እኔን ጨምሮ በርካቶች ወጣቶችም እንሁን የተለያዩ አካላት መጅሊስ ምን እንደሆነ የኢትዮጵያ ሙስሊሞች ተቋም ማን እንደሆነ ምን እንደሚሰራ ሚናው ኃላፊነቱን አናቅም ነበርና እጅግ በጣም ትልቅ ስራ የተሰራበት ወቅት ነበር። አልহামዱሊላህ በዛም አማካኝነት እንግዲህ የሰደቃና የአንድነት ፕሮግራም እየተደረገ በነበረበት ወቅት ረመዳን መጣ። ልክ ረመዳን ወቅት ሲመጣ ረመዳን ከመግባቱ በፊት የማጠቃለያ ትልቅ ሀገር አቀፍ የሰደቃ የአንድነት የዱዓ ፕሮግራም ያስፈልጋል ተብሎ አወሊያ ላይ የሰደቃና የአንድነት ፕሮግራም እንዲዘጋጅ ተወሰነ። በዛ መልኩ እንቅስቃሴዎች ተጀመሩ። እኛ እንደ አወሊያ ቅርብ እንደመሆናችን መጠን በወቅቱ የተለያዩ ስራዎችን ኃላፊነቶችን ወስደን መስራት ጀመርን። የሰደቃና አንድነት ፕሮግራም ሊዘጋጅ 3 ቀን ሲቀረው ሐምሌ 8 ነበረ የሰደቃና አንድነት ፕሮግራም የሚዘጋጅ የነበረው 2004 ላይ ሐምሌ 6 እንግዲህ ቀኑ ላይ በየሳምንቱ ጁማዓ ሪፖርት ኮሚቴዎቻችን የደረሱበትን ሪፖርት ለማህበረሰቡ ከመንግስት ጋር ተነጋግረው ያገኙት መልስ የሄዱበትን አቅጣጫ ሁሉ ክሊር የሚያደርጉበት ቀን ነበር። ያ ቀን ላይ ሐምሌ 6 ማለት ነው 2004 ላይ ከባድ ዝናብ የዘነበበት በጣም ትዝ ይለኛል። መቼም ማረሳው ቀን ነው። በጣም ዱዓ የተደረገበት በርካታ በሬዎች፣ ሽንኩርቶች፣ የተለያዩ ነገሮች የመጡበት በጣም በቃ በውስጥ የማረሳቸው ቀናቶች መካከል አንዱ ሐምሌ 6 ነበረ። በዛ ቀን እንግዲህ ዝናብ ከመዝነቡ ጋር ተያይዞ ያው ሰው ስራ መስራት አልቻለም ነበር። ዝናቡ ሲቆም ከአስር በኋላ በሬዎችን እያረደ ሽንኩርት እየከተፈ በነበረበት ወቅት ላይ ያው በሬ ሲመጣ በር ላይ ቀደም እንዳልኳችሁ መከላከያ ግቢውን ወሮት ስለነበር መግባት አይችልም ተብሎ ይመለሳል። እንጨት የጫነ መኪና ሲመጣ ይመለሳል፣ ምግብ ማብሰያ እንጨት ማለት ነው። ከዛ ሽንኩርት መፍጫ ማሽን የጫነ ላዳ ሲመጣ አይገባም ተብሎ ይመለሳል። የሆነ ሰዓት ላይ ልክ 11 ሰዓት ተኩል አካባቢው ጭር አለ። ፖሊስ የለም፣ መከላከያ የለም፣ ምን የለም። መንግስት ቲቪ ላይ መግለጫ እየሰጠ የነበረበት ነው። እኛ አናቅም፣ ይሄንን ስራ ላይ ነው ያለነው። ማንነታቸው ያለው ታወቀ አካላት ምናምን ነገር በአወሊያ ተሰብስቦ እንደዚህ እየደረገ መግለጫ እየተሰጠ ማስጠንቀቂያ እየተሰጠ የነበረበት ወቅት ነው። እኛ አናቅም። ግቢው ላይ በሬ እየታረደ ነው። በቃ ልክ ጭር ሲል ሲከለክሉ የነበሩት አካላቶች ገለል ሲሉልን ምንፈልገውን ሁሉ አስገባ ለሰደቃና አንድነቱ ፕሮግራም የሚያግዘንን ማለት ነው። ይሄ የተሰራ ያለበት ሰዓት መግሪብ ወቅት ላይ ሁላችንም ለመግሪብ ሰላት እየገባን ባለንበት ሰዓት ግማሾቻችን ኦሬዲ ገብተን በነበርንበት ሰዓት ላይ አካባቢው በዳግም ይወረራል። የአወሊያ በሮች ሁሉም ይዘጋሉ። ቀይ በወቅቱ አጋዚ ይባል ነበር፣ አሁን የለም መሰለኝ በዚህ ዘመን። ቀይ ኮፍያ የሚያደርጉ አጋዚዎች ኮፍያቸውን አድርገው መሳሪያቸውን ታጥቀው በአራቱም የአወሊያ በሮች አጥር ዘለው መግባት ጀመሩ። አወሊያን ወረሯት፣ ከበቧት። ሰው ተደናገጠ። መስጂድ ውስጥ ተሰባሰብን።
በሚገርም መልኩ መስጂድ ውስጥ በተሰበሰብንበት ነው እንግዲህ በዛን ሰዓት ላይ ሁሉም በሚባል ደረጃ ደንግጦ የሚያደርገው ግራ የገባበት ሰዓት ላይ አጋዚዎቹን ሲያይ ማለት ነው ከውስጥ መስጂድ ዘግተን የተቀመጥንበት ወቅት ላይ ምንድነው መብራት አጠፉብን። መብራቱን ሲያጠፉ የሚያጅበው የውስጧን ብቻ አጠፉና ዙሪያ ላይ ያለውን ክፍት አደረጉት። በጣም ያስፈራሉ። ፊዚካላቸው በጣም ግዙፍ ናቸው። በወቅቱ 97ን ሁላችንም ስለምናስታውስ አማርኛ አይችሉም ተብሎ ወይም ደግሞ ቋንቋ አይችሉም፣ በቃ ጫካ ያደጉ ናቸው አጋዚዎች፣ በቃ መረሽና መግደል መጨረስ ብቻ ነው ተብሎ ሲነገር ስለነበረ በጣም መንፈራበት ወቅት ነበረ። ከዛ በቃ መብራቱን ሰበሩና አስለቃሽ ጭስ አስገቡብን አወሊያ መስጂድ ውስጥ። ስንነሳ ስንወድቅ አወሊያ መስጂድ ውስጥ ብዙ ሰዓት ቆየን። ጭሱ በጣም ይከብዳል፣ ያፍናል፣ ይጥላል። ፌንት እየወደቅን ከዛ መልሰን ስንነሳ ደግሞ በመስታወት በኩል እነሱን በሰበሩት መስታወት አንዳንዴ ደግሞ በቃ ከአቅማችን በላይ ሲሆን መስታወቶችን ሁላ በሮቹን መስኮቶችን እየገነጠልን አየር ለመውሰድ ነፋስ ለመውሰድ ጥረት ስናደርግ ነበር። ጭሱ በጣም የሚያስለቅስ ብቻ ሳይሆን ልብን የሚያፍን በጣም የሚከብድ ጊዜ ነበረ። ከዛ በኋላ በር ሰብረው ገቡ። ሲገቡ ያው ውጡ ሲሉት እዚህ ይለኛል በወቅቱ እንዲህ አማርኛ ይችላሉ ተባለ። እጅ እንስጥ አማርኛ ይችላሉ እጅ እንስጥ ተባለ። አወሊያ መስጂድ ፎቅ ነውና ደረጃው ላይ እንደዚህ ተሰልፈው በቆመጥ እየገረፉን እየደበደቡን እየመቱ እያንዳንዳችንን ከዛ አስወረዱን። ወደ 500 አካባቢ እንጠጋለን። ሴቶቹን ማመጡ ኪሳችን ያለንን ሁሉ ነገር ወርውሩ አሉን። ዋሌታችንን ቀበቶ ፍቱ አሉን። አስፈቱን። ጫማ አስወረወሩን። በባዶ እግራችን ሁላችንም እዛ ቦታ ላይ እንድንቀመጥ ተደረገን። ከ500 ምናምን ተማሪዎች መካከል 5 ጓደኛሞች በወቅቱ ነበርን። እኔ፣ መለኩት፣ ተውፊቅ፣ ታጁዲን፣ መሐመድ አብደላ ከመካከል ከተማሪዎቹ እንድንነጠል ተደረገ። ከዛ እኛን ለብቻ የጥርስ ክሊኒክ ያለችበት ቦታ አለች፣ እዛ ስር ወስደው እናንተ ናችሁ አወሊያ ተማሪዎችን ስታስለቅሱ ስደበድቡ እንዲህ ስታደርጉ የነበሩ ምናምን ነገር እየተባልን ያው ያላደረግነውንም ኸይር ነው ብለን የሰራነውንም እየቆጠሩ በጣም ደበደቡን፣ ቀጠቀጡን። በኋላ ኦራል መኪና ላይ አምጥተው 500ንም አፍሰው ጫኑ። እኛን ደግሞ በፓትሮል መኪና ይዘው መጥቶ አምቡላንስ የሚመስለው ፓትሮል መኪና ይዘውን ወደ ፈጥኖ ካምፕ ወሰዱን። በወቅቱ ያው በጣም ብዙ ታሪክ ነው ያለው። እንግዲህ ሾርት ለማድረግ ነው በጣም ተንቀሳቀስ ካሉት ያው ጃፈር አሁን እያስታወሰኝ ነውና እኛን ወደ እንትኑ ካስገቡን በኋላ ወደ አምቡላንሱ ካስገቡን በኋላ እዛ የነበሩትን ሰዎች በወቅቱ መታረድ የጀመረውን በሬ ስጋውን አሸክመው ለሽብር አገልግሎት ሊውል የነበረ በሬ ተብሎ በሬውን ለማረድ ደግሞ የነበረውን ቢላ አስይዘው ተለያዩ ወንድሞቻችንን ፎቶ እያነሱ ካሜራ እየቀረጹ ሚዲያዎችን አምጥተው ዶክመንተሪ መቅረጽ የጀመሩበት እጅግ በጣም በአንድ ሰዓት ሐምሌ 6 ራሱን ችሎ ሌላ አንድ ታሪክ ያለው ስለሆነ ሌላ ጊዜ ምናልባት ጊዜ ካገኘ እንመለስበታለን ካለው ሰዓት አንፃር። በእንደዛ አይነት መልኩ አወሊያ ላይ ተይዘን ፈጥኖ ካምፕ የሚባል የወታደር ማሰልጠኛ ልኳንዳ አካባቢ ገባን። ከልኳንዳ ደግሞ ምሽቱን ወደ ሌሊት 9 ሰዓት 10 ሰዓት አካባቢ ላይ ደግሞ ፈጅር አዛን ሳይል በፊት ይመስለኛል አስወጥተውን ደግሞ እኛ አምስታችንን ወደ እንትን ወሰዱን ወደ አዲስ አበባ ፖሊስ ኮሚሽን። አዲስ አበባ ፖሊስ ኮሚሽን ውስጥ ለ17 ቀናት ነው የታሰርኩትኝ። መሀል ላይ ሀሳብ ካለ ጥያቄ ካለ ወደ እስር ቤት ታሪክ ከመግባታችን በፊት እንግዲህ አወሊያው ይህንን ይመስላልና ምናልባት ጥያቄ አስተያየት ሀሳብ ካለ እዚህ ላይ አድርገን ነው የእስር ቤት ወይ በምዕራፍ 2 ክፍል 2 እንመለሳለን። ጥያቄ ሀሳብ አስተያየት ካለ እናስኬድ ብሻል ይመስለኛል። አዲስ የለሽም ወይ? በዚህ ጋር ጥያቄ ጠይቅ። እኔ ጠይቂ። ሰላም አለይኩም። የሰደቃው ፕሮግራም እንትን ሲል አሁን ምሽት ሌሊቱን ያው በዛው ታፈሰን ቀጥታ እስር ቤት ገባ። እኛ ስንገባ ያው ከዛ በኋላ ያለው ታሪክ ያው የሌላ ታሪክም ስለሆነ ነው ያልጠቀስኩትኝ። ዝርዝር ታሪክ በጣም ሰፊ ስለሆነ ነውና አወሊያ የነበረው የሰደቃና አንድነት ፕሮግራም እንዴት አወሊያ ይከለከላል? ቅዳሜና እሑድ መስጊድ ላይ
አንዋር መስጂድ ላይ ፕሮግራሙ ተካሄደ። ሰው አንዋር መስጂድ ቅዳሜና እሁድ ሰደቃና አንድነቱን ሲያካሄድ፣ እኛ ደግሞ ሰደቃችንን እየበላን ነው። አዲስ አበባ ፖሊስ ኮሚሽን የምርመራ የድብደባ የዝቅዘቃ ብዙ አይነት ነገር እየሆን ነበርና በወቅቱ እኛ የአንዋሩን ኢቨንት አናስታውሰውም ነበር አልነበርንም ማለት ነው። ወደ ቀጥታ ወደ እንትኑ ነው ያለፍነው። እኔ በወቅቱ ያው አዲስ አበባ ፖሊስ ኮሚሽን ገባን። አዲስ አበባ ፖሊስ ኮሚሽን ትዝ ይለኛል፣ ኢንስፔክተር ሲሳይ የሚባል ነው እና ልክ ከመኪና ስወርድ ከአምቡላንሱ እንዲህ በጥፊ ዘገነኝና ዌልካም ቱ ጓንታናሞ አለኝ። ዌልካም ቱ ጓንታናሞ ሲለኝ ሐቂቃውን አላውቀውም። ማዕከላዊ አዲስ አበባ ፖሊስ ኮሚሽን በወሬ ነበር ማቄ ነበረው። በአይኔ ለመጀመሪያ ጊዜ ሳይሆን ማዕከላዊ ማለት ይሄ ነው። በጣም ደነገጥን፣ ፈራን። በቃ እዚህ ከገባን እንደማንወጣ ታወቀን። በአሁኑ ሰዓት አዲስ አበባ ፖሊስ ኮሚሽን በወቅቱ አዲስ ነበር፣ ህንፃው ተገንብቶ አልቆ ገና ፍራሽ ያልገባበት ምን ያልገባበት ባዶ አንድ ክፍል ውስጥ አስገቡኝ። እኔን ሌሎች ጓደኞችን ሌላ ክፍል በታተኑን። በጣም የሚያስፈራ አቀባበል ነው ያደረጉልን። የፖሊሱ እነዚህ ናቸው እዛ ሲረብሹ የነበሩት ሲያስረብሹ የነበሩት እያል ትዝ ይለኛል። አንድ ፖሊስ መጣና ና አይኔ ነው ይታያል፣ ይሄ ጭስ ይሄ የቀላው አይኔ ለአንተ በተተኮሰ ጭስ ነው አይኔ እንደዚህ የቀላው ምናምን እያለ ያው ሲደበሩብን አቀባበል ሲያደርጉልን እጅግ በጣም ድብደባ ነበር፣ ግርፊያ ነበረ። ማይረሱ ጊዜያቶች አልሐምዱሊላህ ማያልፉ የሚመስሉ በቃ የጨለማ ጊዜያቶች ነበሩ። 17 ቀን አንድ ክፍል ውስጥ ዘግተው ሌሊት ለምርመራ ይጠሩናል። እጅግ በጣም የሚዘገንን ምርመራ ነው የሚደረግ የነበረው። አንደኛ ሲመረምሩን ጠጥተው ይመጣሉ፣ ሰክረው ይመጣሉ፣ በስካር መንፈስ ይሳደባሉ፣ በጣም ያንቋሽሻሉ። ለእስልምና ያላቸውን እይታ በሰበቡ እያደረጉ እናንተ የአረብ ሀገር እንትኖች ምናምን ያው እዚህ ቃላቶቹ በማይመጥኑ አጸያፊ ስድቦች በቃ ይሄ የአረብ ሀገር ገንዘብ አጠገባችሁ፣ አልቃይዳ ሰፖርት ያደርጋችኋል፣ እንትና ሰፖርት ያደርጋችኋል ምናምን እመን። በጣም የሚያስቁኝ ጥያቄዎች ነው። መሳሪያ ደብቀሃል፣ ግንኙነት አለ ከአልቃይዳ ጋር ምናምን እንደዚህ አይነት ጥያቄዎች ነበሩ። በቃ ዘግናኝ ጥያቄዎች የምንጠየቀው የሆነ ዝም ብሎ አንደኛ ልጆች ነን፣ የ12ኛ ክፍል ተማሪዎች ነን፣ ብዙ እንትን የሚል አይደለም እና እጅግ በጣም ከባድ ጥያቄ ስናስተናግድ የነበርንበት ወቅት ነበር። ሶሪ አንድ ጊዜ እንግዲህ ያው በአዲስ አበባ ፖሊስ ኮሚሽን በጣም ከባድ ምርመራ ተደረገ። እኔ የነበርኩ መለኩት፣ ሌሎችም ጓደኞች ነበሩ። እኔን ይጠይቃሉ። እኔ ጋር የሆነ ነገር ያፈንኩትን ታሪኩን እነግራቸዋለሁ። ሪያሊቲ እኛ ያደረግነው እንዲህ ነበር፣ መብታችንን የጠየቅነው በዚህ ምክንያት እንዲህ አድርገናል፣ አሁን አንማርም ብለናል። ምናምናቸውን እያመንን እነሱ ደግሞ በውሸት አምጥተው የሚደፈድፉብንን እየተከላከልን እምቢ ስንል እየተገረፍን በጣም ከባድ ቅጣቱ ነው ያሳለ። ከሚዘገኑ ነገሮች አየር የተፈጥሮ አየር የምናገኝበት ቦታ ምንድነው? የፀሐይ ብርሃን የምናገኝበት ቦታ የለም። 17 ቀን ሙሉ የፀሐይ ብርሃን አለማግኘት እጅግ በጣም ፈታኝ ነው። አንደኛ የምናገኘው 24 ሃወርስ የሚበራ ማይጠፋ ላይት አለ፣ መብራት አለ። ቤተሰቦቼ የት እንዳለው ያወቁት በ3ኛው ቀን ነው። አባቴ ኦልሞስት ያልዞረበት ፖሊስ ጣቢያ የለም፣ ያልሄደበት ፍርድ ቤት የለም፣ ያልጠየቀው ቦታ የለም። ፈልጎኝ አቶኝ ሰኞ 3ኛ ቀን ላይ ነው በመከራ ያገኙኝና እስከዛ ድረስ ቤተሰብ ሲጨነቅ ሲረበሽ የነበረበት ሁኔታ ነበረ። ከ17 ቀን ምርመራ በኋላ ግን ምን ይፈጠራል? በወቅቱ ኡስታዞቹ ደግሞ በተራ መያዝ ይጀምራሉ። ኡስታዞቹ ሲያዙ እነ ኡስታዝ አቡበከር አህመድ ሌሎችም 17 ኮሚቴዎች መካከል የተወሰኑትና ሌሎች ደግሞ አስተባባሪ የነበሩት ተሰብስበው ወደ እንትን መጡ፣ ወደ ማዕከላዊ ይገባሉ። እኛ ያለንበት አዲስ አበባ ፖሊስ ኮሚሽን ነው። ከኛ አጠገብ ደግሞ በአፄ ኃይለስላሴ ጊዜ የተሰራ ኦር ከዛ በፊትም ሊሆን ይችላል እርግጠኛ አይደለሁም፣ ግን በአፄ ኃይለስላሴ ጊዜ በእስር ቤትነት ሲያገለግል የነበረው የፌዴራል ፖሊስ ኮሚሽን ነበረ። እነሱ እዛ ገብተዋል። ከዛ ምን ይፈጠራል? 17ኛው ቀን ላይ 2 ጊዜ ፍርድ ቤት ቀረብን። ፍርድ ቤት ላይ ማረሳው ክስተት በህይወቴ እንደዛ ቀን አልቀሽ ራሱ ማቅ አይመስለኝም። ቀረብን። ልክ ስንቀርብ ክሳችን ተነበበ። የሚነበበው ክስ በጣም ያስደነግጥ ነው። ከሌ ተባለ እየተባለ ዳኛ የቀረበለትን ክስ ነው የሚያነበውና
ገጀራ ይዞ ሀገር በመረበሽ የሀገር ክህደት ወንጀል በመፈጸም የእኛን እምነት ካልተከተላችሁ ብሎ ሰዎችን በማስፈራራት እንዲህ በማድረግ በቃ ታሪኩ በጣም ብዙ ነው እና ሰምቼው ማልሃቃቸውን አልቃይዳ እንደዚህ ገንዘብ በጆንያ እየተላከላቸው እያከፋፈሉ እንደዚህ እንትን አድርገው ምናምን በቃ መዓት ነገር ተወራና ቤተሰብ ፋዘር ነበረ ችሎት ውስጥ የዛ ቀን ሲነበብና እሱን አይቼ እኔ በቃ አልቻልኩም፣ አለቀስኩኝ። በቃ እንደማልወጣ በቃ እስር ቤት እንደምበሰበስ ጀስት ታወቀኝ ማለት ነው። ያ ሁሉ ዜና ምንድነው ክስ ሲነበብ ማለት ነው። በኋላ ላይ ያው ከ17 ቀን በኋላ አንድ ቀን ይሄ መጀመሪያ ቀን የተቀበለኝ ኢንስፔክተር ሲሳይ አንኳኳና ምንድነው ይከፍትና ናውጣ ይለኛል። እቃህን ሰብስበው ውጣ አለ። በቃ ልፈታ ነው፣ የዋስ መብት የተጠበቀ ቤተሰቤ እንትን አለኝ ጀስት ቴኬር አረገኝ ማለት ነው ምናምን ብዬ በደስታ እቃይን ሰብስቤ ወጣሁ። ልክ ስወጣ በር ላይ መዝገብ ይዛ ምትመዘግባለች። የሚፈቱ ሰዎች የሚመዘገቡበት ሊስት አለ። እዛ ላይ ስመዘገብ ደግሞ 100% ተፈታው ብዬ በቃ ኩራት ተሰማኝ፣ ተደሰትኩ። መከራዬን ያሳለፍኩትን 17 ቀን የጨለማ ቀናቶችን እንዳለ ረሷቸው። በቃ ልፈታ ነው፣ ከቤተሰብ ልቀላቀል ነው። ቤተሰብ ማግኘት የለም፣ 17 ቀን ሙሉ ቤተሰብ ማግኘት የለም። ምግብ ይልኩልኛል በጥበቃ በአንድ ፖሊስ ምግቡን እቀበላለሁኝ። ከዛ ሳህኑን እልካለሁ፣ ምግብ እልካለሁ፣ ልብስ ለእኔ ይልካሉ። ይድረሰኛ አያውቁም፣ ምግብ ይድረሰኛ አያውቁም። በቃ ዝም ብሎ ይልካሉ፣ ይመጣል። በእንደዚህ አይነት መልኩ ነበር ስናሳልፍ። የዛ ቀን በቃ ከቤተሰብ ልገናኝ ነው ብዬ ልክ ልንወጣ ስንል በር ላይ አንድ ሰው ይመጣል። እኔ ማላቀው ሰው ነው። ኮድ 2 ዲኤክስ መኪና ይዞ መጣ። ልክ ሲመጣ ሰላም አለኝ፣ ሙባረክ እንዴት ነህ ታጋዩ ምናምን ነገር ብሎ የሆነ ቆለለኝ። እንዴት ነህ ደህና። ምን አሰብኩኝ፣ ፋዘር ራሱ መምጣት ስላልቻለ ወይም ደግሞ የሚያውቀው የሆነ የመንግስት አመራር ውስጥ ምናምን የሚያውቀው የሆነ ሰው ልኮ ሊያስፈታኝ ነው በቃ ምናምን ብዬ እንትን አልኩኝ። ከዛ ፈረመና ኢንስፔክተሩ አስረከበኝ ለዚህ ሰውዬ። ይሄ ሰውዬ ቃየን ፌስታል ይዣለሁኝ፣ ፍራሽ ጠቅልዬ ይዣለሁኝ፣ ትንሽ ፍራሽ ምናምን መተኛ ተቀበለኝና መኪና ውስጥ ዲኤክስ መኪና ውስጥ ከተተው። ከዛ በኋላ በር ከፍቶልኝ ግባ ሙባረክ ብሎ በክብር አስገባኝ። ተቀመጥኩኝ ማለት ነው። ከዛ በኋላ ገቢና ገባ እሱ። ልክ ገቢና ሲገባ ሹፌሩ አለቃ ወዴት ነን አለ። ሙባረክን ቤቱ እናደርሰውና እኛ ወደ ቢሮ እንሄዳለን አለ። በጣም ተደሰትኩኝ። በቃ ሹሮንኩኝ። አሁን ወደ ቤቴ ሊሄድ ነው። በቃ እነ ፋዘር እንዴት እዚህ ያልመጡ ምላለው በአንድ ጎኔ፣ ከዛ በአንድ ጎን ደግሞ አይ እንትልል ነው ምናምን እያልኩኝ በሁለት አንግል ሆኜ እየተንቀሳቀስኩኝ መኪናው እንደዚህ ከአዲስ አበባ ፖሊስ ኮሚሽን ወጣና እዛው ዩተርን አድርጎ ከአጠገቡ ያለው ግቢ የፌዴራል ምናምን የፌዴራል ፖሊስ ኮሚሽን ወንጀል ምርመራ ማዕከል ምናምን የሚል ቃሊቲ ማረሚያ ቤት የክስ ቻርጃችንን ይዘን ወረድን ማለት ነው። ይሄንን ይመስላል ታሪካችን። የሙቤ እኔ ወርዳለሁ ቢዚ ይሄ በቃ ታሪክ ሆኖ በቃ የቀረ ነገር ያኔ እንግዲህ አልቀሰን ለእናንተም ለእኛም ጥሩ ነበረ።
ኢማናችን በጣም ጠነከረ። ለኛ ለእነሱ አልነበረም። ጠዋት ስንነሳ በተለይ ውጭ ያለ ነው ምን እንሰማለን? ማንን ገሎ በቃ ይሄንን ነበር የምናስበው። ያ ሱብሃንአላህ መጽሐፍ ነበረበት ሬሊ ዩ ኖ ይሄ ታሪክ ተጽፎ ተቀምጦ ወላሂ ለትውልድ አለ። ኦ ልትጽፍ ነው ማሻአላህ አይ ነው ኢዝ ጽፏል፣ ኦልሬዲ ዴር ተጽፏል፣ ተጀምሯል። ፕሊዝ አላህ ሱብሃነሁ ወተዓላ ይርዳችሁ። ጻፍ